በእልልታ በጭብጨባ እግዚአብሔርን እናመሰግነውና እንቀመጣለን። ጌታ የተባረከ ይሁን። እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ 11ኛ ሳምንታችን ነው። የሪቫይቫል አንተ ምንጮህ ፍለቅ የሪቫይቫል ጩኸት እንደገና በሚል ሐሳብ የእግዚአብሔርን ቃል እየተነጋገርን ያለነው። እግዚአብሔር የተመሰገነ ይሁን። ብዙዎቻችሁ እንደምትረዱ አስባለሁ። እነዚህ የሮብ ጉባኤዎቻችንና አብሮነታችን በእግዚአብሔር ቃል ምሪት በመንፈሱም አቅጣጫ ወደ እግዚአብሔር ስለ ሪቫይቫል እንድንጮህ እንደሆነ ታውቃላችሁ። ትምህርትም ብቻ አይደለም፣ ጸሎትም ብቻ አይደለም። ነገር ግን በእግዚአብሔር ፊት በትምህርትም እግዚአብሔር እየመከረን አቅጣጫ እየሰጠን እንደገና በመንፈሱ እያበረታን በፊቱ የምንጮህበት መድረክ እንደሆነ ታውቃላችሁ። እግዚአብሔር ይመስገን። አሜን። ለሪቫይቫል እንጮሃለን። አሁንም ፓስተር አስኔም ሲናገር የሪቫይቫልን አስፈላጊነት፣ ዋናነት በህይወታችን፣ በቤታችን፣ በማህበረሰባችን፣ በቤተ ክርስቲያኖቻችን፣ በምድራችንና በዘመናችን ላይ ዋጋ የማይተመንለት ጉዳይ እንደሆነ ብዙ ተነጋግረናል። ሪቫይቫል በአጭሩ የእግዚአብሔር ገሃዳዊ መገለጥ ነው፣ ጉብኝት ነው። እግዚአብሔር ራሱ ሲመጣ፣ እግዚአብሔር ራሱ ሲንቀሳቀስ፣ ክብሩን ሲገልጥ ማለት እንደሆነ ተነጋግረናል። እግዚአብሔር ይመስገን። ከእግዚአብሔር ጋር እየተነጋገርን ነው ያለነው። ባለፉት 2 ሳምንታት እግዚአብሔር የምትጠብቁት ሪቫይቫል ምንድነው ብሎን እንደ ፈቃዱ እንድንለምን፣ እንደ ፍላጎታችን ሳይሆን እንደ ፍላጎቱ እንድንለምን እግዚአብሔር ጥቆማ ሰጥቶናል እና በዘመናችን እንድንጠብቅ ወደሱም እንድንጮህ የፈለገው የሪቫይቫል አቅጣጫዎችን አሳይቶናል። ባለፉት 2 ሳምንታት እግዚአብሔርን የመፍራት መንፈስ ሪቫይቫል፣ እንደገናም ደግሞ ሁላችሁም እንደምታውቁት የኃይል መንፈስ ሪቫይቫል ብሎናል እግዚአብሔር። በእነዚህ በሁለት ክንፎቹ እግዚአብሔር በሪቫይቫል ጉልበት እየገሰገሰ እንደሚመጣ ተናግሮናል። እኛም ይሄን በመጠበቅ እንድንጸልይ እንድንጮህ እግዚአብሔር በቃሉ መክሮናል። እያደረግን ነው። እግዚአብሔር ይመስገን። እግዚአብሔር ይመጣል። እግዚአብሔርን በመፍራት መንፈስ ምድራችንን ይወርሳል፣ ቤተ ክርስቲያንን ይወርሳል፣ ሕይወታችንን ይወርሳል። እግዚአብሔርን በመፍራት መንፈስ እንደዚሁም በኃይል መንፈስ እግዚአብሔር እንዲሁ ይወርሰናል። በኃይል መንፈስ እግዚአብሔር ይመጣል። በግርማው ኃይል እግዚአብሔር ይመጣል። በግርማው ኃይል ይመጣል። ክብር ለኢየሱስ ይሁን። የእግዚአብሔር የህልውናውን ኃይል ስንመለከት ልባችን ትቀልጣለች። የእግዚአብሔር የህልውና ኃይል ከሩቅ እንደወጣች ፀሐይ ነው። ሙቀቷ ይሰማናል። ግን የእግዚአብሔር የግርማው ኃይል ከህልውናውም ኃይል ከፍ ይላል። ፀሐይ ስትቀርብ ከሙቀቷ አልፎ ትኩሳቷ ይሰማናል። አይደለም እንዴ? አንዳንዴም ጥላ እንይዛለን ቃጠሏን ለመሸሽ። የእግዚአብሔር ማንነት ከሙቀትም ያለፈ ነው። የግርማው ኃይል ልብን ያንቀጠቅጣል። ሃሌሉያ። የልባችንን ሁኔታ በእግዚአብሔር ፊት እያሳየ በፊቱ በእውነት እንድንቆምና እንድንቀመጥ የሚያደርግ የእግዚአብሔር ግርማ አስፈሪነት አለ። God is not someone just to enjoy. እግዚአብሔርን የምንደሳሰትበት አምላክ ብቻ አይደለም፣ የተፈራ አምላክ ነው። የግርማው ኃይል ያንን የእግዚአብሔርን የመገኘት ገጽታ ያመጣልናል። በልባችን ያለው ነገር ይወጣል። በቤታችን ያለው፣ በቤተ ክርስቲያን ያሉት ነገሮች ከዛ የተነሳ ይቀልጣሉ። በምድራችን በዘመናችን ያሉት ነገሮች እንዲሁ ከግርማው ጉልበት ሲገናኙ እንደ ገለባ ይቀልጣሉ። ክብር ለኢየሱስ ይሁን። የመንግስቱም ኃይል ይመጣል። የመንግስቱ ኃይል ድርድር አያውቅም። ግዛትን እየወረሰ አመፃን እየቀጣ እውነትን እየተከለ ሰላምን እየተከለ ጽድቅን እየተከለ የሚገሰግስ የእግዚአብሔር ጉልበት ነው። ክብር ለኢየሱስ ይሁን። አሜን። ኢየሱስ ያድናል። እና በዚህ አቅጣጫ እግዚአብሔር ይሄን ብሎናል። እንዲሁ ከእግዚአብሔር አሁን አይታችኋል
ሕዝቅኤል ምዕራፍ 47 ላይ አንድ የትምህርት ፍሰት አቁመን ነው በዚህ ነገር ውስጥ የገባ ነው። እዛ መሃል ላይ ነው እግዚአብሔር አንዳንድ ነገሮች እየተናገረን የመጣው። እግዚአብሔር በጣም ሲሪየስ ነው ወገኖቼ። የሚያመጣውና የሚመጣ ነገር እንዳለ እርግጠኛ ስለሆነ እግዚአብሔር በጣም ሲሪየስ ነው። እና አሁንም ከእግዚአብሔር ጋር ተነጋግሬ ያለኝንና እንድላችሁ የመጣሁትን ነገር ነው የምላችሁ። የዛሬው ሐሳባችን በአጭሩ ለጸሎት የሚሆነን የሪቫይቫል ጽዋና ጥምቀት የሚል ነው። የሪቫይቫል ጽዋና ጥምቀት። የምትፈልጉት ሪቫይቫል ምንድነው ብሎ የምንጠብቀውን የፈቃዱ መልክ ያለበትን የሪቫይቫል ገጽታ እንደሰጠን ሁሉ የሪቫይቫልን ጽዋና ጥምቀት ምን እንደሆነም እግዚአብሔር ሊነግረን ይፈልጋል። አፈላለጋችን የፍለጋችን ጥልቀት የሚፈተንበት እውነት ነው ዛሬ እግዚአብሔር የሚሰጠን። ማርቆስ ወንጌል ምዕራፍ 10 ከ36 እስከ 38 እንዲህ ይላል። እርሱም ምን ላደርግላችሁ ትወዳላችሁ አላቸው። እነርሱም በክብር ጊዜ አንዳችን በቀኝ አንዳችን በግራ መቀመጥን ስጠን አሉት። እስቲ ስጠን አሉት በሉ። አንድ ነገር ጠየቁት። ኢየሱስ ጠይቃቸው ምን እንዳደርግላችሁ ትወዳላችሁ አላቸው። ይሄን ስጠን አሉት። በግራና በቀኝ በክብር ጊዜ የግራና ቀኝ ዙፋን ስጠን አሉት ሁለት ወንድማማቾች። ኢየሱስ ግን የምትለምኑትን አታውቁም። እኔ የምጠጣውን ጽዋ ልትጠጡ እኔስ የምጠመቀውን ጥምቀት ልትጠመቁ ትችላላችሁን አላቸው ይላል። እዚህ ቃል ላይ የምናያቸውን መሰረታዊ መርሆች እናይና ከዚያ በኋላ ከሪቫይቫል ጥያቄያችን ጋር አሰናስለን አንዳንድ እግዚአብሔርን ምክሮች እንሰማለን። ክብር ለኢየሱስ ይሁን። ወገኖቼ ለምንጠይቃቸው ጥያቄዎች ሁሉ በሙሉ ማስተዋል የሚገባን ነገሮች እንዳሉ ይሄ የእግዚአብሔር ቃል ይጠቁመናል። እነዚህ ሰዎች ዙፋን ስጠን አሉት ሊትራሊ። ቁጥር 38 ላይ የምትለምኑትን አታውቁም ሲላቸው ይሄ መለመን የሌለበት ነገር ነው አይደለም ጥያቄው ነገሩ። ምክንያቱም በኋላ ብሏቸዋል። የምትጠጣውን ጽዋ ልትጠጡ የምትጠመቀውን ጥምቀት ልትጠመቁ ትችላላችሁ። አዎ እንችላለን ባሉት ጊዜ የምትጠመቀውን ጥምቀት የምትጠጣውን ጽዋ ልትጠጡ ልትጠመቁ ትችላላችሁ፣ ነገር ግን በቀኝና በግራዬ መቀመጥ እግዚአብሔር ለመረጣቸው ነው ያለው። ያ ስፍራ የማይሰጥ ወይም ለእናንተ የማይገባ አይደለም እያላቸው ያለው። የምትለምኑትን አታውቁም እያለ ያለው ሁለት ነገር ነው እየነገራቸው። አንደኛ ልመናችሁ ከእግዚአብሔር ፈቃድ ጋር የተቃኘ ይሁን። እግዚአብሔር ይሄን ስፍራ ለማን ነው የሰጠው? ለኔ ነው ብላችሁ ጠይቁ ነው። መጀመሪያ እንደ ፈቃዱ ለምኑ ነው አይደለም? ከዛ በኋላ ደግሞ ጥያቄያችሁ ደግሞ የሚጠብቀው የሚጠይቀው ሌላ ነገር አለ። ዙፋን ብቻውን አይመጣም። ግራና ቀኝ መቀመጥ ብቻውን አይመጣም። ጽዋና ጥምቀት አለበት እና አትጠይቁ። ጥያቄያችሁ ትክክል አይደለም። የማይሰጥ ነገር ነው የጠየቃችሁት ሳይሆን በሙሉ ማስተዋል ጠይቁ እያላቸው ነው ያለው። ዛሬም እኔና እናንተ በእግዚአብሔር ዘንድ ይሄንን አስገራሚ ምናልባትም የዘመን መዝጊያና መደምደሚያ የሚሆን ታላቅ የእግዚአብሔርን መፍራት መንፈስ የሪቫይቫል ጉብኝት የኃይል መንፈስ የሪቫይቫል ጉብኝትን ስንጠይቅ እኛስ ማስተዋል ያለብንን አስተውለናል ወይ? አንደኛ ጊዜው ነው ወይ? የእግዚአብሔር ፈቃድ ነው ወይ ለሪቫይቫል መውጫው? አዎ እግዚአብሔር ተናግሮናል። ፈቃዴ ነው። እግዚአብሔር ዝናብ በሚሰጥበት ጊዜ ዝናብን ለምኑ እንደሚል በመንፈሳችንም በቃሉም እውነት እንደተረዳኑ ለሪቫይቫል መጮህ ወቅቱ ነው፣ ዘመኑ ነው፣ ጊዜው ነው። ለሪቫይቫል ጩኸት እንደሚያስፈልግ መንፈሳችንም አምላካችንም ዙሪያችንም አለ ማስተባበያ የሚያረጋግጡት ጉዳይ ነው። ክብር ለኢየሱስ ይሁን። ዕንባቆም እንዳለ በመዓትህ ጊዜ ምህረትህን አስብ፣ እንደ ቀድሞ ሪቫይቭ አድርገን እንዳለ ሁሉን ነገር ሪቫይቫል የሚጠየቅበት ዘመን ነው ወይ? በዚህ ሁኔታ ውስጥ የእግዚአብሔር የመምጣት ጥያቄን ማንሳት እንችላለን ወይ ለሚለው ነገር መጽሐፍ ቅዱሳዊ መስፈርቶች የተሟሉበት እንደሆነ በእግዚአብሔር ቃል ተመልክተናል። አዎ እነዚህ ሰዎች ግራና ቀኝ መቀመጥ ለነሱ መሰጠት አለመሰጠቱ ማጣራት አለባቸው። ለማን ነው? ለሁለቱ ነው? ለዮሐንስና ለጴጥሮስ ነው? ለማንና ለማን ነው የሚሰጠው? ለአብርሃምና ለይስሐቅ ነው? ማጣራት ነበረባቸው እንጂ የማይሰጥ ቦታ አይደለም ጉዳዩ። አዎ አውቀናል፣ የሪቫይቫል ዘመን ነው። ስንቶቻችሁ ታምናላችሁ? እግዚአብሔር በድንቅና በግርም ሃሌሉያ አሜን
እኔ አንዳንድ ጊዜ የቤተ ክርስቲያንን የህይወትንም የቅዱሳንንም የዘመንንም ጉዳይ ሳይ በቃ አሁን ተስፋዬን ሞቅ የሚያደርገው እግዚአብሔር እንደሚመጣ ሳስብ ነው። ይመጣል እግዚአብሔር፣ ልቦችን ያቀልጣል እግዚአብሔር፣ በመፈራቱ ግርማ ይጎበኘናል እግዚአብሔር፣ በኃይሉ ጉልበት ይዳስሰናል እግዚአብሔር። አቅም ባጣንባቸው ነገር ላይ የእግዚአብሔር የኃይል መንፈስ ይመጣል። ከህይወታችን መቆረጥ ያለባቸው፣ ከወንድሞቻችን ላይ መንከባለል ያለባቸው፣ ከዘመናችን ላይ ቅድም ማማሳራ ትጸልይ ነበር። እዚህ አካባቢ ያሉ ይሆናል ማማሳራ ይሆናል። እግዚአብሔር ይመጣል። እያየን ይዘጋሉ። የጸሎት ቤት ይሆናሉ። 50 ዓመት እንኳን እኮ አልሆነውም። ትዝ ይላችኋል ቅዱሳን የሚገረፉበት እግዚአብሔር የሚሰደብባቸው የቀበሌ አዳራሾች። እኔ በዛ አካባቢ ነው ጌታን ያገኘሁት 80ዎቹ አጋማሽ አካባቢ ከለውጥ በኋላ እና ከዛ በፊት የነበሩ ሰዎች ኢምፖሲብል ነው። እኔ ግን ብዙ ጌታን ያመለኩት በቀበሌ አዳራሾች ውስጥ በተደረጉ ጉባኤዎች ነው። ክብር ለኢየሱስ። እግዚአብሔር በሚነቀፍበት በሚሰደብበት፣ ቅዱሳን ታስረው በተገረፉበት ቦታ እግዚአብሔር ክብሩን ሰጥቷል። እውነቴን ነው የምላችሁ፣ እግዚአብሔር የአመፃን ደጆች ይዘጋል፣ የአመፃ መሰዊያዎች ይሰበራሉ። he can do it again። እንደገና ይሰራዋል፣ እንደገና ያደርገዋል። ትውልዳችንን የመረዘውን የክፋት መንፈስ እግዚአብሔር ያስደነግጠዋል። ለክፋት ቃል ኪዳን የገቡ ሰዎች በእግዚአብሔር ፊት ተንበርክከው ለመንግስቱ መሳሪያዎች ይሆናሉ። እግዚአብሔር ይሄን ያደርጋል። እግዚአብሔር ይሄን ያደርጋል። እግዚአብሔር ይሄን ያደርጋል። እግዚአብሔር ይሄን ያደርጋል። ክብር ለኢየሱስ ይሁን። ፍትህ ይመጣል፣ ሰላም ይመጣል። እግዚአብሔር በየስፍራው በግርማው ጉልበት ይንቀሳቀሳል። አሜን። የህልውናው ኃይል ልባችንን እንዳሞቀ የግርማው ኃይል ደግሞ ልባችንን ያቀልጣል። መውደድም መፍራትም ባለበት ሚዛናዊ መስተጋብር ከእግዚአብሔር ጋር መኖር እንጀምራለን። መውደድም መፍራትም ባለበት። ክብር ለኢየሱስ ይሁን። አሜን። ይሄን እየጠየቅን ነው። ለዚህ ጥያቄ ሙሉ ማስተዋል መያዝ አለባችሁ። ይዞ የሚመጣው ነገር እንዳለ እወቁ። ለቅድመም ለድህረም ሪቫይቫል ጽዋና ጥምቀት አለው። እሱንም ወቁ ነው። አዎ ሪቫይቫል እንድንጠይቅ የእግዚአብሔር ፈቃድ ነው። አንዱ ጥያቄ ተመልሷል። ግን አንዳንድ ጊዜ አብዛኛው ማለት ይቻላል የጽዋና የጥምቀቷን ጉዳይ ግን ብዙ አላስተዋልናትም። ስለዚህ አጠያይቃችን ካዥዋል ነው። አጠያይቃችን የኢንተረስት አይነት ጉዳይ ነው። አጠያይቃችን የፍላጎት አይደለም። አጠያይቃችን የህልውና ነው። የህልውና ነው። ከሪቫይቫሉ ጉብኝት ባነሰ ነገር ሃሌሉያ በህይወታችን ይሁን በዘመናችን የምንጠብቃቸው የእግዚአብሔር ነገሮች አይሆኑም ብለን አምነናል። የማንም ጥበብ፣ የማንም ቅባት፣ የማንም ዕውቀት፣ የማናችንም ነገር ከፍ ያለውን የእግዚአብሔርን ነገር ከህይወታችን እስከ ዘመናችን ሊሞላ እንዳይችል ተረድተናል። ኢየሱስ ያድናል። ሃሌሉያ። ስለዚህ ነው የሪቫይቫል ጽዋ የሪቫይቫል ጥምቀት ጽዋና ጥምቀት ምንድነው? የሪቫይቫል ጮት ስጠን ስጠን። እስቲ እጆቻችሁን ከፍ አድርጉና ስጠን በሉት እስቲ። ስጠን ስጠን። አዎ እንደ ፈቃዱ ስጠን ብለን ጸልይናል። ሃሌሉያ። ይሄ የሪቫይቫል ጽዋና ጥምቀት ምንድነው? በደንብ ስሙኝ። የሪቫይቫል ጽዋና ጥምቀት ምንድነው? ሃሌሉያ። መዝሙረ ዳዊት 135 ከ5 እስከ 7 ላንብብላችሁ። እንዲህ ይላል። እግዚአብሔር ታላቅ እንደሆነ ይሄ በሪቫይቫል ትርክት ዘገባ ውስጥ የተጻፈ ቃል ነው። ጸሐፊው እየጻፈ ያለው እግዚአብሔር እስራኤላውያንን ከአብርሃም ኪዳን የተነሳ ከ400 ዓመት በኋላ በታላቅ ጉልበት የጎበኘበት ራሱ ሕዝቤን አድን ዘንድ ወረድኩ ያለበት በሙሴ ዘመን የተነሳውን
አስገራሚ ሪቫይቫል እግዚአብሔር በፍጥረት ላይ፣ በስርዓቶች ላይ፣ በኢምፓየሮች ላይ፣ በህዝቡ ላይ፣ በፍጥረታት ላይ የተገለጠበት የሚያስገርም የእግዚአብሔር ጉብኝት የሪቫይቫል ወቅት ላይ በዚህ ናራቲቭ ውስጥ የተጻፈ ነው። በዚህ እንትን እንድትሰሙኝ ነው። ምን አለ? እግዚአብሔር ታላቅ እንደሆነ ጌታችንም ከአማልክት ሁሉ እንዲበልጥ አውቄአለሁና በሰማይና በምድር በባህርና በጥልቆች ሁሉ እግዚአብሔር የወደደውን ሁሉ አደረገ። ከምድር ዳር ደመናትን ያወጣል፣ በዝናብ ጊዜ መብረቅን አደረገ፣ ነፋሳትንም ከመዛግብቱ ያወጣል። የግብፅን በኩር ልጆች ከሰው ጀምሮ እስከ እንስሳ ድረስ መታ። ግብፅ ሆይ በመካከልሽ በፈርዖንና በባሪያዎቹ ላይ ተአምራትና ድንቅን ሰደደ እያለ ይቀጥላል። በምድረ በዳም በጉዟቸውም ያጠፋቸውን ነገስታት የሰራውን ተአምራት እየተናገረ ይቀጥላል ታሪኩ። እዚህ ላይ ለእስራኤል ልጆችም ከሙሴ ጋር በነበረው መስተጋብር ከእስራኤል ልጆችም ጋር በነበረው በዚያ ወቅት በነበረው ነገር ለዚያ ዘመን የእግዚአብሔር ሪቫይቫል ጽዋና መራራ ጽዋና ቀዝቃዛ ጥምቀት የሆነውን አንድ ነገር ያሳየናል። እግዚአብሔር የወደደውን ሁሉ አደረገ። ወገኖቼ የሪቫይቫል ወቅት መራራ ጽዋና ቀዝቃዛው ጥምቀት የእግዚአብሔር ሉዓላዊነት ነው። ምን ማለት እንደሆነ ነግራቸው። የእግዚአብሔር ሉዓላዊነት እግዚአብሔር ሉዓላዊ አምላክ ነው። አሜን። ሉዓላዊ ነው ስንል እግዚአብሔር እንደወደደው የወደደውን በወደደው የሚሰራ አምላክ ነው። እግዚአብሔር አማካሪ፣ አስተማሪ፣ አዛዥ የሌለው ብቻውን ሁሉን በሁሉ የሚያደርግ ብቸኛ አምላክ ነው። This is what it means God's sovereignty. የእግዚአብሔር ሉዓላዊነት እግዚአብሔር እንደወደደው የወደደውን በወደደው የሚሰራ አምላክ ነው። አሜን። እግዚአብሔር አማካሪ የለው፣ አስተማሪ የለው፣ አዛዥ የሌለው ብቻውን ሁሉን በሁሉ የሚያደርግ ብቸኛ አምላክ ነው። ሉዓላዊ ወገኖቼ በሪቫይቫል ወቅት በከፍተኛ ሁኔታ የእግዚአብሔር ሉዓላዊነት ይንቀሳቀሳል። ከሪቫይቫል ባሻገር በሆኑት ዘመናት እግዚአብሔር ሉዓላዊ አይደለም ምላችሁ። ነገር ግን he gives space ስፍራዎች ነገሮች ይሰጣል እግዚአብሔር። ሪቫይቫል ሲሆን ግን ሲመጣ ግን በሉዓላዊነቱ ነው የሚመጣው። በሪቫይቫል ወቅት ወገኖች አሁን እንዳነበብኩላችሁ እግዚአብሔር የሰዎችን፣ የሥርዓቶችን፣ የተቋማትን ሐሳብ፣ ፈቃድ፣ ዕውቀት፣ ጥበቃ፣ ግምት፣ ትችት፣ ስርዓት፣ ወግ ግድ ሳይለው የሚንቀሳቀስበት ወቅት ነው። ግን አይምሮአችን ለትንተና አንደበታችን ለትችት የፈጠነ ሰዎች ትልቁ መራራ ጽዋችን የሚሆነው የእግዚአብሔር ሉዓላዊነት በስራው፣ በአሰራሩ፣ በመሳሪያው እንደወደደ ያደርጋል እግዚአብሔር። ዛሬ በጌታ በኢየሱስ ስም በጌታ ፊት ይሄን ጽዋ እንጠጣለን ብለን እንጠጣ እንደነዛ ሰዎች ጽዋውን ትጠጣላችሁ እንዳላቸው ለእኛም እግዚአብሔር ይመሰክርልን ዘንድ ዛሬ ለሉዓላዊነቱ ፍጹም ሰብሚሽን ፍጹም መገዛት ይሆንልን ዘንድ እግዚአብሔር በመንፈሱ በኢየሱስ ስም ይርዳን። እጆቻችሁን ከፍ አድርጉና እርዳኝ በሉ። እርዳኝ። ይኸውላችሁ ይሄ ነው ጽዋው፣ መራራው የሪቫይቫል ጽዋ። ታሪክን አንብቡ፣ መጽሐፍ ቅዱስን ማጥኑ። እግዚአብሔር የገባባቸው የመጣባቸው እነ ሙሴን ብዙዎችን ተመልከቱ። ያ አልጣጣ ያላቸው መራራው ጽዋ ሌላ ነገር አይደለም። እግዚአብሔር ሉዓላዊ ነህ፣ በቃ ሉዓላዊ ነህ የሚለውን የእግዚአብሔርን የሉዓላዊነት የሪቫይቫል ዘመን እንቅስቃሴ የመቀበልና ለእርሱ የመገዛት መንፈስ ነው። እግዚአብሔር ይህን ያድርግልን። በመጣበት ሙላት
በመጣበት አጀንዳ ሙላት እንዳይገለጥም ያደረጉ ብዙ ታሪካዊ መጽሐፍ ቅዱሳዊ ሪቫይቫሎችንም አቦርት ያደረገው አንደኛው ነገር ይሄን ጽዋ መድፋታችን ነው። ኢማጂን ኢየሱስ ክርስቶስ አልፎ በተሰጠበት ሌሊት ሲጸልይ ስለ ጽዋ ነው የተናገረው። መጠጣት አለመጠጣት ይችላል፣ በፈቃድ ውስጥ እንደሆነ ታውቃላችሁ። አስገድዶ ያጠጣው ትለፍም ሁሉ ብሎ ጸልየዋል። ከእግዚአብሔር ሲስማማ ጽዋን ጠጣ እንጂ ባይጠጣ ምን ይሆን ነበር? ተመልከቱ፣ ምን ሊሆን ይችል ነበር ባይጠጣ? መጥቷል እኮ ቃል ሥጋ ሆኗል። እግዚአብሔር ሰው ሆኗል። ቃል ሥጋ ሆኗል። የድነት ምዕራፍ ተጀምሯል። በነቢያት የተተነበዩ በዘፍጥረት የተነገረ ከዘፍጥረት 3:15 ጀምሮ በነቢያት በዘመናት የተነገረው የማዳን የሪዴምሽን ፕሮሰስ ጀምሯል። ያቺ ሌሊት ግን አያልጠጣም ቢል ኖሮ ምን ሊፈጠር ይችላል? አሁን እግዚአብሔር አፋፍ ደርሷል ወገኖቼ። የሪቫይቫል ጉብኝት አለ። ነገር ግን እግዚአብሔር በእኛ ፕሮቶኮል አይንቀሳቀስም፣ በእኛ ሳጥን አይገባም። ዛሬ በእግዚአብሔር ፊት እንደ ቤተ ክርስቲያንም እንደ ግለሰብ ክርስቲያኖችም ዛሬ እግዚአብሔር ሆይ ይሄን ጽዋ እንጠጣለን ለማለት ነው የመጣ። ይሄን ቃል ነው የሰጠኝ እግዚአብሔር። ታውቃላችሁ ግን የምትጠይቁትን ታውቃላችሁ፣ የምትጠይቁትን አታውቁም ማለት የምትጠይቁትን ታውቃላችሁ ሆይ? የምትጠይቁትን ታውቃላችሁ ሆይ? ከዚህ ስጠኝ ጥያቄ ጋር መጠየቅ የለበትም አይደለም እላችሁ፣ እንዲያውም እንድትጠይቁ እኔ ነኝ መንፈሳችሁን ያስነሳሁት። ግን ጽዋውን ታውቃላችሁ ሆይ? ምንድነው ጽዋው? to submit to my sovereignty። በምድራችንም መጽሐፍትን አንብቡ፣ ተጀምረው የነበሩ ታላላቅ እሳቶች ብዙ ሳይቀጣጠሉ ማቃጠል ያለባቸው እንደናት ሳያቃጥሉ የቆሙበት አንደኛው ምክንያት ይሄን ጽዋ መክፋት ነው። ዛሬ ግን እግዚአብሔር በመጣበት ሙላት በዘመናችን ይሰራል። እጆቻችሁን በመጣበት ሙላት እግዚአብሔር ይሰራል። ሃሌሉያ። የእግዚአብሔር ሉዓላዊነት የሰዎችን የሥርዓቶችን የተቋማትን የዓለምን የኃያላንን ፈቃድ፣ ዕውቀት፣ ጥበቃ፣ ግምት፣ ትችት፣ ሥርዓት፣ ወግ ግድ ሳይለው የሚሰራ ነው። በእርግጥ መጽሐፍ ቅዱስ እንደሚያስቀምጠው የእግዚአብሔር ሉዓላዊነት ከቃሉና ከባህሪው አይጻረርም። ኤፌሶን ምዕራፍ 1 ቁጥር 9 እንዲህ ይላል፣ በክርስቶስ ለማድረግ እንደወደደ። እስቲ እንደወደደ በሉ። እንደወደደ ሶቨርኒቲውን ነው የሚያስ እንደወደደ በክርስቶስ ለማድረግ እንደወደደ ካለ በኋላ ኳሊፋይ ሲያደርገው ተመልከቱ። እንደ ሐሳቡ የፈቃዱ ሚስጥር፣ እንደ ሐሳቡ እንደ ፈቃዱ። እግዚአብሔር ሉዓላዊነቱን በቃሉ በሐሳቡ በፈቃዱ፣ ይሄ ቃሉ ማለት የእግዚአብሔር ሐሳብና ፈቃድ ነው አይደለም? እንደምናውቀው እንደ ቃሉ እና እንደ ባህሪው ነው የሚያደርገው። ብዙ ጊዜ የእግዚአብሔር ተጻሮ ከባህሪውና ከቃሉ አንፃር አይደለም። አንዳንድ ጊዜ በሪቫይቫል ወቅት እግዚአብሔር የሚንቀሳቀስበትን የሉዓላዊነቱን ስራ፣ የሉዓላዊነቱን አሰራር፣ የሉዓላዊነቱን መሳሪያ መራራ ጽዋ የሚሆንብን መጠጣት የሚከብደን ከቃሉና ከባህሪው ስለተጻረረ አይደለም። ከኛ ወቅት ስለተጻረረ፣ ከኛ ዕውቀት ስለተጻረረ፣ ከኛ ልምድ ስለተጻረረ፣ ከኛ ቴስት ስለተጻረረ፣ ከኛ ግምት ስለተጻረረ ነው እንጂ። ይስራ እንፍቀድለት። እግዚአብሔር ይምጣ እንፍቀድለት። ወይ ይምጣ፣ በህይወታችን ይምጣ፣ በቤታችን ይምጣ፣ በቤተ ክርስቲያናችን ይምጣ፣ በዘመናችን ይምጣ፣ በምድራችን በኢየሱስ ስም ይምጣ። ኢየሱስ ያድናል። ኢየሱስ ያድናል። ሃሌሉያ። ለምን መሰላችሁ? አንድ ሶስት ነገሮች ባጭሩ ነግሬያችሁ ልጨርስ። ኢየሱስ ክርስቶስ ያድናል። አሜን። በጌታ በኢየሱስ ስም እግዚአብሔር በነገር ሁሉ ማስተዋልን ይስጠን። እኔ አሁን ዛሬ የምነግራችሁ ነገር ሰሞኑን ሁሉ እግዚአብሔር ነፍሴን ሲሞግትባት፣ እኔ በአንዳንድ ነገሮች አቋም ያለኝ ሰው ነኝ። ስርዓት እፈልጋለሁ፣ መልክ እንዲኖረው ነገሮች እፈልጋለሁ። በመረዳቴም
በባህሪ የሪቫይቫል ጥያቄ የኔን ኢንተረስት ግን አያከብር። የኔን ነገር ማፍረስ ከፈለገ ማፍረስ ይችላል። ለኔ ግን አንዳንድ ነገሩ መራራ ጽዋ ነው። መጥፎ እኮ ነገር ማለት አይደለም። አንዳንድ ነገሮች ላይ መጥፎ ሆኖ ሳይሆን መልካም የምላቸው አንዳንዶቻችን መልካም የምንላቸው የህይወት ይሁን የአኗኗር ይሁን የአገልግሎት የአሰራር የአደራረግ ነገሮቻችን አሉ። መጥፎ እኮ አይደሉም። ነገር ግን መልካም የሚመስሉትን መልካም የሆኑትንም እግዚአብሔር በዚህ ክብደት ናካል ነው። መጥፎ ርካሽ ልብስ ባይሆንም የኔ ልብስ ግን የእግዚአብሔር ሳይዝ አይደለም። የእግዚአብሔር ሳይዝ ሊሆን መጥፎ ልብስ ነው የለበስከው ጥሩ አይደለም እኮ የሚለኝ አይበቃኝም፣ ግባበት ካልከኝ ቀደዋለሁ። ስለዚህ በራሴ ልብስ ልመላለስ ነው የሚለው። የልብሴን ጥሩነት ውድነት ጌታ ሆይ በጣም እኮ ውድ ልብስ ነው ይሄ የለበስኩት፣ በጣም ጥሩ እኮ ነው ብትለብስልኝ ብለው ከሱ ጋር ለሚከራከረው እግዚአብሔር አይሆነኝም፣ እንደሱ አልጠየከኝም። ባንተ ልክ ልምጣ ከፈለክ ባንተ ልብስ ልሰራ ባንተ ልክ መምጣት ይችላል። በራስህ ልክ ና አልከኝ አይደለም ወይ? በራስህ ልክ ና ካልከኝ ያንተ ልብስ አይበቃኝም፣ ያንተ አሰራር አይበቃኝም፣ ያንተ ሐሳቤ አይበቃኝም፣ ትለቅልኛለህ? መራራ ጽዋ ነው ለብዙዎቻችን። የሪቫይቫል ታሪኮችን ብታነቡ ትልቁ ትግላቸው ከሰይጣን አልነበረም። ትልቁ የሪቫይቫል መራራ ጽዋ የእግዚአብሔር ሉዓላዊነት ነው። አሜን ማለት በኢየሱስ ስም ይስጠን። አልተሰማኝም እኔ ትላላችሁ ከኔ ጋር ዛሬ አሜን አሜን። ትንቢተ ኢሳይያስ ምዕራፍ 64 ከ1 እስከ 4 እንዲህ ይላል። ሰማያዎችን ቀደም እነሆ ብትወርዳለሁ፣ ተራሮችም እነሆ ቢናወጡ፣ እሳት ጭራሮ እንደሚያቃጥል እሳት ውሃን እንደሚያፈላ ስምህ ለጠላቶች ይቀለጥ ዘንድ አሕዛብ በፊት ይንቀጠቀጡ ዘንድ። ሪኩዌስት ነው፣ ጠየቀ። ስጠን እንደዚህ አይነት ውረድ፣ ቀደህ ውረድ። ነጠብጣብ ጠብታ ምናምን አንፈልግም፣ ውረድ ቀደህ። ይቅለጥ ተራራው፣ ይቅለጥ ተራሮች ይንቀጥቀጡ፣ ጠላቶች ይራዱ። ከዚያ ቁጥር 3 ላይ ያልተጠባበቅነውን የክብርህን ሥራ ባደረክ ጊዜ ወረድክ። ወረድ አለ የተባልኩ ወረድክ። እንዴት ወረድ? ያልተጠባበቅነውን የክብርህን ሥራ ባደረክ ጊዜ። የእግዚአብሔር ሉዓላዊነት በእኛ ጥበቃ ልክና ክልል አይመጣም። ያልጠበቅነው አይነት ሆኖ ነው የሚመጣው። ቅድም እንደነገርኳችሁ የእግዚአብሔር ሉዓላዊነት የእግዚአብሔርን ቃልና የእግዚአብሔርን ባህሪ አይጻረርም። ከቃሉ የእውነት ከቃሉና ከባህሪው አንጻር ብቻ ነው የሪቫይቫልን ነገር የምንፈትሸው። እኛ ግን መልካም መንፈሳዊ ያልነውን ነገር ግን ሊደፈጥጥ ይችላል። ለዘመናት የከረምንባቸውን አይነኬ የምንላቸውን ነገሮች ሊደመስስ ይችላል። በዚህ ይሄማ አይነካም፣ እኛ ቸርች ይሄ አይነካም፣ እኔ ህይወት ላይ ይሄ አይነካም፣ እኔ ቤት ጋር ይሄ አይነካም፣ እኔ ዘመን ላይ የምንለውን ነገር ማስነካት ነው መራራው ጽዋ፣ በሉዓላዊነቱ መገለጥ። አሜን። በዚች ጋር አለፍ ብለህና ምናምን የሚባል ነገር የለም። የጠየቅክበት ልክ እንደዚህ የሚያስብልህ አይደለም። በግራና በቀኝ አልክ አይደል? ጽዋ እኮ አለ። የጠየቅከው ነገር እኮ ነው ነገሩን እንትን የሚያደርገው። አሜን። አንድ በጣም እግዚአብሔር በሪቫይቫል እሳት ዘመናትን ያናወጠበት እንደገናም አገር እንዲወለድ ምክንያት ያደረገው አንድ ሰው እንዲህ ብሎ ተናገረ። As much as I love systematic theology, I hate systemizing God. ስልታዊ ስነ መለኮትን ወይም ስርዓታዊ ስነ መለኮትን የምወደውን ያህል እግዚአብሔርን በስርዓት ውስጥ ማሰርንም እጠላለሁ። የዛኑ ያህል እጠላለሁ። That's why he used him. እግዚአብሔር በእኛ ግምት
ጥበቃ ሳጥን ውስጥ አይገባም። የቀረጽንለት ነገር አለ። ስትመጣ እንዲህ ያደረክና ይሄን ስራ፣ ይሄን አሰራር፣ ይሄን መሳሪያ ተጠቀም ብለን ያስቀመጥንለት አይምሮአዊ ሳጥኖች አሉ። ዛሬ በኢየሱስ ስም ይፈርሳሉ። ይፍረሱ። ይምጣ፣ እንደፈለገው ይምጣ። በፈለገው ስራ ይምጣ፣ ባልጠበቅነው ስራ ይምጣ፣ ባልጠበቅነው አሰራር ይምጣ፣ ባልጠበቅነው መሳሪያ ይምጣ። ይምጣ። እግዚአብሔር ክብር ለኢየሱስ ይሁን። አሜን። ሐዋርያት ሥራ ምዕራፍ 10 ቁጥር 44 እና 48 ከ44 እስከ 48 ታሪኩን ታውቁታላችሁ። ጴጥሮስ ቀርሜሎስ ቤት ገብቶ የእግዚአብሔርን ቃል ሲናገር በሰሙት ላይ ሁሉ መንፈስ ቅዱስ ወረደ ይላል እና በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ ይላል። በኋላ ጴጥሮስ ራሱ ሲናገር እነዚህ በዚያን ጊዜ ጴጥሮስ መልሶ እነዚህ ደግሞ እንደኛ ደግሞ መንፈስ ቅዱስ የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው ብሎ ጥያቄ ያነሳው እኮ ሲመጣ ምን አስቦ እንደመጣ እኔ ግራ ገብቶኛል። ምን አስቦ የመጣው መልእክት ደርሶታል። ሲመጣ ምን አስቦ ነው የመጣው? ጴጥሮስ ምን አስቦ ነው የመጣው? ነገር ግን ምንም አስቦ ይምጣ፣ ጴጥሮስ ለእግዚአብሔር ሉዓላዊነት የተሸነፈ ሰው በኋላ ተጠይቆበታል። ሐዋርያት ሥራ ምዕራፍ 15 ላይ የኢየሩሳሌም ቤተክርስቲያን ጠርታ ከአሕዛብ ጋር በላህ አሉ፣ ጸለይክላቸው፣ አጠመካቸው ሁሉ አሉ ብለው ነግረውታል። እና ምን ላድርጋል? ሉዓላዊ ነው እግዚአብሔር። መጣ፣ ሞላ፣ እኔ አጠመኩ። ማን ነው የሚከለክላቸው? እሱ ከሞላ እኔ ማጠመቅ ምናምን ብዬ የሚከለክለው ማን ነኝ? በፍጹም ጴጥሮስ አልጠበቀም። መንፈስ ቅዱስ ይወርድባቸዋል ብሎ አልጠበቀም። የሆነ ራእይ አይቻለሁ ብሎ ነው የጠራው። መጥቶ እንግዲህ ምን ሊነግረው በኋላ ነገረው፣ የክርስቶስን ወንጌል ነገረው። አንዳንድ ነገሮች ሊያጠራለት ይሆናል አሮን ነው። እግዚአብሔር ግን በዚያ ዘመን በአሕዛብ መካከል እንደገና በኃይል ለመከሰት የቀጠረበት ሪቫይቫል ወቅት ነበርና መጣና መንፈስ ቅዱስ ወረደ። አሁንም በጌታ በኢየሱስ በማንጠብቀው ባልተጠባበቅነው ስራ እጆች ከፍ ይበሉ። ባልተጠባበቅነው ስራ፣ ባልተጠባበቅነው አሰራር፣ ባልተጠባበቅነው መሳሪያ እግዚአብሔር በኢየሱስ ስም ይምጣልን። በኢየሱስ ስም ይምጣልን። ከፍ አድርጉ እጆቻችሁን። ባልተጠባበቅነው ስራ፣ ባልተጠባበቅነው አሰራር፣ ባልተጠባበቅነው መሳሪያ እግዚአብሔር ይምጣ። እግዚአብሔር ይምጣ። መጽሐፈ ነገሥት ምዕራፍ 5 ቁጥር 10 ጀምራችሁ ስትመለከቱ ያ ንዕማን እግዚአብሔር ነብይ ያለበት ቦታ መጥቶ ሊፈወስ መጥቶ ነብዩ ምን አለው? ሂድና በዮርዳኖስ ወንዝ ውስጥ 7 ጊዜ ብቅ ጥልቅ በል ሲለው እንዲህ ይላል። ተቆጥቶ ሄደ ይላል። እንዴ ታጥቦ ለመታጠብማ እኔ በአገሬ ያሉ አባናና ፋርፋ አይበቁም ወይ ብሎ ተቆጥቶ ሄደ። ወገኖቼ እና እኔ መጥቶ የአምላኩን ስም እየጠራ እጁን የሚጭንብኝ መስሎኝ ነበር አለ። በሪቫይቫል ዘመን የመስሎኝ ነበር ስሌትና ብስጭት አይሰራም። የመስሎኝ ነበር ብስጭት አይሰራም። ሃሌሉያ። የመሰለውን ይስራ የመሰለንን ሳይሆን፣ የመሰለውን ይስራ የመሰለንን ሳይሆን፣ በህይወታችን፣ በቤታችን፣ በቤተ ክርስቲያናችን፣ በአገልግሎታችን፣ በዘመናችን የመሰለውን ይስራ። ሃሌሉያ። ሪቫይቫል መሰረታዊ ግቡ ማዳን፣ መቀደስ፣ ማክበር ነው። ክብር ለኢየሱስ። አሜን። the final purpose of revival ማዳን፣ መቀደስ፣ ማክበር ነው። እነዚህን ይሰራል እግዚአብሔር ባህሪውን ሳይጻረር፣ ቃሉን ሳይጻረር፣ እኛን ግን ተጻሮ ይሰራል። ሐሳባችንን ተጻሮ ይሰራል። ልምዳችንን ተጻሮ ይሰራል። መልካም የሆነውን ራሱ ተጻሮ ይሰራል። መልካምን ግን በመጥፎ አይደለም የሚጻረረው፣ በራሱ መልካም ይጻረራል። አሜን። ሰንበት ጠብቆ ያላቸው ራሱ እግዚአብሔር ነው። ፈሪሳውያንም ካህናቱም ሰንበት የሚጠብቁት ያን ጊዜ ሰንበት ያልጠበቀ ተወግሮ የሚሞትበት እኮ ሕግ አላቸው እጃቸው ላይ፣ ገና አልተሻረም። ኢየሱስ መጣ። ያንን ነገር ሲያደርግ በሱ ካመናችሁ የቃሉ ምንጭ እሱ እንደነበረ፣ የቃሉ ፉልፊልመንት እሱ እንደነበረ ከገባቸው እነዛ ነገሮች ብዙ ግራ ያጋባቸው ነው። ስላልተቀበሉት ጮኸዋል፣ ጸልየዋል፣
ሰንበቱ በምኩራብ ስለ መሲሁ መምጣት ይቃትታሉ፣ ይጮኻሉ። መጣ መሲሁ። ክብር ለኢየሱስ ይሁን። ሰንበትን በመልካም ስራ አፈረሰው። ነገራቸው። በሰንበት መልካም መስራት ይቻላል። ሰንበትን መጠበቅ መልካም ነው። በሰንበት መፈወስ ደግሞ የተሻለ መልካም ነው። ሰንበት ላይ አትስሩ የተባላችሁት እናንተ መልካም መስራት ስለማትችሉ ቢያንስ አንድ ቀን እረፉ። አንድ ቀን እረፉ፣ ምንም አትንኩ። አሜን። እስቲ አሜን በሉ በደም። ኢየሱስ ያድናል። ስንቶቻችሁ ይሄ ጽዋ ተዋጠላችሁ? እንግዲህ ምን ይደረጋል? እግዚአብሔር አምርሯል። እግዚአብሔር ሲሪየስ እየሰማን ነው፣ እያደመጠን ነው። ጩኸታችንን፣ ጸሎታችንን እያደመጠና እየተናገር ነው። እነዚህ ሰዎች የምራቸውን ነው እያለ ነው እግዚአብሔር። ኦኬ የምራችሁን ከሆነ እንግዲህ ቆይ የምትጠይቁትን ታውቃላችሁ። ግን ሪቫይቫል ብቻውን እንደማይመጣ መንገዱም ውጤቱም ላይ ያሉ ነገሮች እንዳሉ ታውቃላችሁ እያለ ነው እግዚአብሔር። የሪቫይቫል መራራ ጽዋ የእግዚአብሔር ሉዓላዊነት ነው። እና ይሄ ሰው በቃ ተቆጥቶ ሊሄድ ሲል የመሰለው ነገር ስላልሆነ በመሰለው መንገድ ስላልመጣ ተቆጥቶ ሊሄድ ሲል ጥሩ መካሪዎች አሉ፣ መከሩት። ከዛ ታጥቦ ነጻ። እግዚአብሔር የተመሰገነ ይሁን። አሁንም እግዚአብሔር በመንፈሱ ይምከረን። ይሄን አላስነካው የምትለው ነገር መኖር የለበትም። በልክህና ካልሽው ልክሽን ጣይ፣ በልክህና ካልከው ልክህን ጣል። ቀደህ ውረድ ካልከው ያልተጠባበቅከውን ስራ እንዲሰራ ፍቀድለት። ከዛ ጴጥሮስ በጣም አሪፍ ሰው ስለሆነ መጣ። የእግዚአብሔር ሲሰራ አየ። ከዛ አመቻቸው። በቃ እንደሱ ከሆነ ይጠመቁ። ከዛ ሄዶ ሪፖርት አደረገ። እግዚአብሔር ባልተጠባበቅነው ስራ ሲመጣ ያን ስራ ማኔጅ ማድረግ እንችላለን እንጂ መከልከል፣ መጠራጠር አይገባንም። ለእግዚአብሔር ሉዓላዊነት ጽዋ ራሳችንን ማስገዛት አለብን። እግዚአብሔር ይመስገን። አሜን። እስቲ አሜን በሉ በደም። ከእግዚአብሔር ሉዓላዊነት ለመስማማት ከራሳችን መጣላት አለብን። ተነጋገሩ፣ ንገሩት። ከእግዚአብሔር ሉዓላዊነት ለመስማማት ከራስ መጣላት አለብህ። ከእግዚአብሔር ሉዓላዊነት ለመስማማት ከራስ መጣላት አለብህ። ከራስ ተዋደ ሉዓላዊነቱን ወደ አይሆንም፣ አይሰሩም። አሜን። ስለዚህ የእግዚአብሔር ሉዓላዊነት ለሪቫይቫል የሚያስፈልግ ጽዋ ነው ያልንበት አንደኛው ምክንያት ያልተጠባበቅነውን ስለሚሰራ ነው። ያልተጠባበቅነውን ስራ፣ ያልተጠባበቅነውን አሰራር፣ ያልተጠባበቅነውን መሳሪያ ይዞ ስለሚነሳ ነው እግዚአብሔር። ክብር ለኢየሱስ ይሁን። ሌላውን ልንገራችሁ። ዘጸአት ምዕራፍ 34 ቁጥር 10 እርሱም አለው እነሆ እኔ ቃል ኪዳን አደርጋለሁ በምድር ሁሉ በአሕዛብ ሁሉ ዘንድ እንደርሱ ያለ ከቶ ያልተደረገውን ተአምራት በሕዝብ ሁሉ ፊት አደርጋለሁ። ይህም የዛ የሪቫይቫል ወቅት ነው፣ የሙሴ ዘመን። እኔም በአንተ ዘንድ የምሰራው ነገር የሚያስፈራ ነውና። እስቲ የሚያስፈራ በሉ። የሉዓላዊነቱ ነገር፣ የሉዓላዊነቱ ስራ፣ የሉዓላዊነቱ አሰራር፣ የሉዓላዊነቱ መሳሪያ የሚያስፈራ ነው። የሚያስፈራ፣ የሚያሰጋ ነው፣ የሚያስደነግጥ ነው። አንዳንዴ በደንብ ስሙኝ፣ እግዚአብሔር ስለመሆኑ የሚያጠራጥር ነው። በእኛ መነጽር ካየነው ያስፈራል። ይሄ የሆነበትን ነገር ላሳያችሁ። ማቴዎስ ወንጌል ምዕራፍ 14 ቁጥር 25 ከሌሊቱም በአራተኛው ክፍል ኢየሱስ በባህር ላይ እየሄደ ወደ እነርሱ መጣ። ከዚያስ ደቀ መዛሙርቱም በባህር ላይ ሲሄድ ባዩት ጊዜ በሌላ አይደለም፣ ምትሃት ነው ብለው ታወኩ፣ በፍርሃትም ጮሁ። ኢየሱስን ማየት አይደለም እኮ ያስፈራቸው፣
ምናልባት ታንኳይቱ ውስጥ ጸልየው ይሆናል። መርከቧ ጀልባዋ ስትናወጥ የጌታን ማዳን ጠርተው ይሆናል። መጣ ንጉሱ። ሲመጣ ግን የመጣበት መንገድ በባህር ላይ የሄደ ነው የመጣው። በምሽት በሌሊት በጨለማ በንፋሱ በወጀቡ መካከል እንደ ሌሊት ግርማ እኮ ነው የመጣው። እነሱ የሚገባቸውም ነገር አለ ስለ ሌሊት ነገር። በባህሩ እንዴት ባህር ሰው እንዴት ይራመድበታል? ባህር ላይ ይኬዳል ወይ? ይሄ መንገድ የተለመደ መንገድ ነው ወይ? በባህር ላይ ሲሄድ አይደለም። አንዳንድ ጊዜ ማታ ተኝታችሁ ጨለም ካለ የሰቀላችሁት ኮት የሆነ ሰው መስሏችሁ ከራስ ጸጉራችሁ እስከ እግር ጥፍራችሁ ቅጥቅጥ ያላችሁ አይደለም እንዴ? ያጣለጡ የሆነ የቆመ ሰው መስሏችሁ እና አንዳንዴ የእግዚአብሔር እነሱ ምን አሉ? ምትሃት ነው፣ መንፈስ ነው፣ መናፍስት ነው እስኪሉ ድረስ ወገኖቼ ዛሬ እንወስናለን ለእግዚአብሔር ሉዓላዊነት ለመገዛት። ነገ እንዳንጣላ እኛ ቸርች ለምን እንዲደረጋል ምናምን እንዳንል ማለት ነው። ምክንያቱም ብዙ ተንታኛ አይምሮ፣ ብዙ ተናጋሪ አፍ አለን። ዛሬ ለእግዚአብሔር ሉዓላዊነት መገዛት አለብን። አይ ዶንት ኬር ያንተ አስተሳሰብ፣ ያንተ ትንታኔ፣ ያንተ ግምት። አሁን የህልውና ጉዳይ ነው። እግዚአብሔር መምጣቱ የህልውና ጉዳይ ነው። ወደ ሞት እየተነዳ ያለ ትውልድ አለ። በገፍ መፍለስ አለበት። በእውነተኛ ንስሐ ልቡ እየቀለጠ ወደ ሕያው አምላክ መመለስ አለበት። የእግዚአብሔርን ሕዝብ የደቀቀው የጠላት ሥራ አለ ግርግር መፈራረስ አለበት። አሜን አሜን። ይሄ ሪቫይቫል የፈውስ ፕሮግራምን ያስቆማል። የፈውስ ፕሮግራም የሚባል አይኖርም። ሰዓቱ ፈውስ ነው። ማታ ፈውስ ነው። ጉባኤ ማይጠራም። ቤተ ፈውስ ነው። ሰፈር ፈውስ ነው። አሜን በሉ። እንዲህ እንዲመጣ ነው የምንፈልገው። እንዲህ እንዲመጣ ነው የምንፈልገው። እና ታዲያ የኔን ሸሚዝ ላዘጋጅለት፣ የኔን ጫማ ላዘጋጅለት ወይ? ና ካልኩት ይምጣና ቅዱሳንን ያሰረውን ሰንሰለት ይበጣጥስ፣ ይረጋግጠው። በዘመናችን በምድራችን በውይይት የሚፈታ መሰላችሁ? ሙስናው ምናምኑ እግዚአብሔርን የማይፈራ ደንዳና ልብ በክርክር በድርድር እግዚአብሔር ይመጣና በግርማው ኃይል ያስደነግጣል። አየሩ ራሱ መጋል ይጀምራል። መጋል እሱን ከጠየቅን ሃሌሉያ ይምጣ። በባህሩ መንገድ ላይ አንዳንድ እሱ ነው ካለ መንገዱን በባህር ላይ ሲመጣ ባዩ ጊዜ ይላል ምትሃት ነው አሉ። አይዟችሁ እኔ ነኝ አላቸው። እሱንም አላመኑም ብዙዎቹ። ጴጥሮስ ግን ለማጣራት እኔ ነኝ ስላለ ብቻ መቀበል የለብኝም፣ አንተስ ከሆንክ አለው በውሃ ላይ ወደ አንተ እንድመጣ አዘዘኝ አለ። ይሄ እግዚአብሔር በእንደዚህ አስፈሪ ሁኔታ፣ አጠራጣሪ ሁኔታ ምትሃት ነው፣ ኢየሱስ ነው፣ መንፈስ ነው፣ መንፈስ ቅዱስ ነው ለመለየት ጴጥሮስ የተጠቀማት ጥበብ ዛሬም ታዘጋጀናለች። ምን አለ? አንተስ ከሆንክ በውሃው ላይ እንድመጣ አዘዘኝ አይደለም። እኔም ይሄን ሴም ሚራክል ኤክስፒሪየንስ ላርግ፣ እኔም ይሄን ተመሳሳይ ተአምራት እኔንም አለማምደኝ። እኔም ኤክስፒሪየንስ ካረኩት፣ እኔም ከተለማመድኩት ትክክል ነህ አንተ ነህ ማለት ነው አይደለም ያለው። ምክንያቱም እንዲህ ነው ስሌታችን። እዛ ቤት የሚደረገው እዚህ ቤት ከሆነ የእግዚአብሔር ነው። እዚህ ኖ የአንተ ኤክስፒሪየንስ እግዚአብሔርነት አያረጋግጥም። የተሳሳተ ኤክስፒሪየንስም ሊኖርህ ይችላል። እኔ ነኝ ያለ ኢየሱስ ሳይሆን ውሃ ላይ ሊያራምድህ ይችላል። ግን ቁልፍ ቃል ተናገረ፣ ወደ አንተ እንድመጣ አዘዘኝ። ሪቫይቫል ምትሃትም ምናምንም መስሎ ይምጣ፣ ግቡ ግን ወደ ኢየሱስ ማድረስ ነው። የሪቫይቫል ግቡ ውሃ ላይ ማራመድ አይደለም። ኖት ኤክስፒሪየንሲንግ ሳም ሚራክልስ። በውሃ ላይም ተራመድ፣ በምንም ላይ ተራመድ። ኢየሱስ ጋር አድርሶሃል ወይ? ወደ ኢየሱስ አስጠግተሃል ወይ? ወደ ኢየሱስ አቅርቦሃል ወይ ነው ጉዳዩ። ኢየሱስ ያድናል ወገኖቼ። ድንግርግር ድንብርብር ድንግጥግጥ ባለ አስፈሪ ነገር ይመጣል እግዚአብሔር። ግን ውጤቱን ፕላስ ኢኳል ቱ ብላችሁ ውጤቱን ስታዩ ሰው ሁሉ ወደ እግዚአብሔር ልብ ተጠግቷል፣ ወደ ኢየሱስ መልክ ተጠግቷል። በቅድስና ይኖራል፣ እግዚአብሔርን በመፍራት ይኖራል፣ በፍቅር ይኖራል፣ በወንጌል ኃይል ይኖራል።
አሜን። እስቲ አሜን በሉ በደም። በየትኛውም መንገድ ይምጣ ጌታ ምትሃት ሊያስብላው በሚችል ነገር ይመጣል። ይውልሲ ነገ እንዳንወቃቀስ። ለዚህ ነው ፒን አድርገው ያልኩ። ይመጣል። ሲመጣ እንዴ ምንድነው ያስጠጋል? ወደ ኢየሱስ አያስጠጋም። እሱ ላይ ቁምና ተች፣ እሱ ላይ ቁምና ተንትን። አሁን ይሄ እኔ ኃላፊነት በሰጠኝ ደረጃ ሁላችንም በዚህ ቤት ላይ ኃላፊነት አለን። በዘመናችን ላይ በህይወት በቤታችን ላይ ኃላፊነት አለን። እኔ ኃላፊነት በሰጠኝ ደረጃ አሜን ቁልፉን ሰብሬ ጥየዋለሁ። ከፈለገ የራሱን ቁልፍ ያስገባ፣ በራሱ ነገር ይምጣ። እያንዳንዳችን በቤታችን በልባችን በህይወታችን በዘመናችንም ላይ ይሄንን ነገር ክሌም እናድርግ። የእግዚአብሔር ሉዓላዊነትን ጽዋ እንጠጣ ዘንድ እግዚአብሔር ይርዳን። ኧረ አይሰማም? አልተሰማኝም? ቆላስይስ ምዕራፍ 2 ቁጥር 18-19 ትህትናን የመላእክትን አምልኮ እየወደደ ባላየውም ያለ ፈቃድ እየገባ በስጋው አእምሮ በከንቱ እየታበየ ማንም አይፈረድባቸው። እንደዚህ ያለ ሰው ራስ ወደሚሆነው አይጠጋም። ማአት ፖዚቲቭ ነገሮች እኮ አሉት። ብዙ ነገር አለው። በጣም በጾም ጸሎት የደከሙ ናቸው። እዚህ ቆላስይስ ላይ የሚተቻቸው ሰዎች የመላእክት በቃ በጣም ለመንፈሳውያን ናቸው። የሚያወሩት ስለ መላእክት ነው በቃ ምናምን። ግን ራስ ወደ ይሄ ሁሉ ኤክስፒሪየንስ ወደ ኢየሱስ ካላስጠጋ ምንም ዋጋ የለው። ሪቫይቫል ቅድም ነግሬያችኋለሁ። ግቡ ሳልቬሽን፣ ሳንቲፊኬሽን፣ ግሎሪፊኬሽን፣ ማዳን፣ መቀደስ፣ ማክበር ነው። በተለየ እምቃማቅ በተለየ ጉልበት ኢየሱስ ያድናል። አሜን። እስቲ አሜን በሉ በደም። የሪቫይቫል ማረጋገጫ ሰዎችን በውሃ ላይ ማስኬዱ ሳይሆን በየትኛውም መንገድ በውሃም በአየርም ያስኬድህ በድንጋይም በመሬትም ያስኬድህ ዋናው ወደ ኢየሱስ ማስጠጋቱ ነው። ዛሬ መንገዱን ነው የምንተቸው እኮ። አንድ ነገር ሲመጣ መንገዱን ነው እንዴት እንዲደረጋል እናያለን። እንዲህ ተደርጎ ምንድነው የሆነው? ወደ ኢየሱስ አስጠግቷል። ዛሬ እኔ በልቤ አንዳንድ ነገሮችን ደስ የማይሉኝ ስለ እንግዳ አደራረጋቸው አይደለም፣ ሰዎች ወደ ክርስቶስ ስላልተጠጉ ነው። አሁንም ሰዎች የተዋረደ ልብ የላቸውም። አሁንም አመፀኛ፣ አሁንም ከኃጢአት ጋር ቅልልቦሽ የሚጫወት፣ አሁንም ለወንጌል ነገር ልቡ ያልነቃ እግዚአብሔርን የማይፈራ ሲሆን ነው እንጂ ምንም ያድርግ እግዚአብሔር ሉዓላዊ ነው። ወደ ኢየሱስ ግን ያስጠጋል ወይ ነው ጉዳይ። እውነተኛ ሪቫይቫሎች እንደዛ ነው ያደረጉት። ሃሌሉያ። አገራትን ወልደዋል። ዛሬ ቪዛ እንትን አደረገ፣ ከለከለ፣ ነቀለ፣ አወጣ የምንላቸው አገሮች ሪቫይቫል የወለዳቸው አገሮች ናቸው። ለእግዚአብሔር ሉዓላዊነት ራሳቸውን ሰጥተው ከግለሰብ እስከ አገር አስተዳደር ድረስ አምላካዊ ስርዓትን ተቀብለው የተፈወሱ አገሮች ናቸው፣ የተወለዱ አገሮች ናቸው። ምድራችን ትፈወሳለች። በፖለቲካል ጊሚክስ ሳይሆን በእግዚአብሔር እሳት ግን ትፈወሳለች። እግዚአብሔር በእግዚአብሔርነቱ ይመጣል። ቤተክርስቲያን ትፈወሳለች። ቤታችሁ ይፈወሳል። አሜን። ሶስተኛውን ልንገራችሁ። አሜን። በሚያስፈራ ሁኔታ ይመጣል። በኮቴሽን ያዙኝ። በሚያጠራጥር ሁኔታ መጣት ነው፣ መንፈስ ነው፣ መንፈስ ቅዱስ ነው። በሚያስፈራ ሁኔታ ይመጣል። በባህር ላይ እየተራመደ ይመጣል። በሌሊት ያን ጊዜ መለየት ከፈለክ እንደ ጴጥሮስ ትሁት ሆነ ወደ አንተ ያመጣኛል፣ ወደ አንተ ያደርሰኛል። እሱ ጋር ሲጠጋ ኢየሱስ እንደሆነ አወቀ። ታንኳ ላይ ሲገቡ ባህሩ ጸጥ አለ። ከዚያ ታንኳ ውስጥ የሚያሉት ምን እንዳሉ ታውቃላችሁ? ይሄስ በእውነት የእግዚአብሔር ልጅ ነው። ፒሪየድ። ኢየሱስ ማንነቱ ተረጋገጠ። ሐዋርያት ሥራ ምዕራፍ 13 ቁጥር 40 እንግዲህ እናንተ የምትንቁ እዩ፣ ተደነቁም፣ ጥፉም፣ አንድስ እንኳ ቢተርክላችሁ የማታምኑትን ሥራ በዘመናችሁ እኔ እሰራለሁና ተብሎ በነቢያት የተነገረው እንዳይደርስባችሁ ተጠንቀቁ።
እናንተ የምትንቁ እዩ። የእግዚአብሔር ሉዓላዊነት ነገር የተናቀ መስሎ ይመጣል። የተናቀ እናንተ የምትንቁ ያላቸው እዛ ጋር እኮ የማታምኑትን ስራ በዘመናችሁ ነው ይሰራሉ። አሁን እግዚአብሔር የሰራው በዛ ዘመን የሰራው ስራ በእነሱ ሚዛን ሲለካ በሉዓላዊነቱ የተናቀ የሚመስል ስራ በተናቀ መሳሪያ በተናቀ አሰራር ሰራ። ግን ውጤቱ ማዳን፣ መቀደስ፣ ማክበር፣ ውጤቱ ሪቫይቫል የሚያመጣ ውጤት ነው። ነገር ግን እነሱ መናቅ ጀምሩ። እናንተ የምትንቁ አሁን ምን አለ? ያ ሁሉ ከዓለም ሁሉ የተሰበሰበ በጸሎት የተጋ ሃይማኖተኛ አይሁድ። የሚገርማችሁ የእስራኤል አይሁድ ብቻ እኮ አይደለም፣ የአፍሪካው አይሁድ፣ የኤዥያ ሁሉም አይሁድ። ወንጌሉ መጀመሪያ ላይ አይሁድ ነበር መሰበክ የነበረበት አይደለም እንዴ? ያዕቆብ ቤት አይደለም እንዴ ወንጌሉ ሰበክ የተባለው መጀመሪያ? እንግዲህ በሚገርም አጋጣሚ እኮ ከዓለም ሁሉ አይሁድ የአብርሃም ልጆች መተው በጸሎት የተጉ፣ ዝም ብሎ ተራ አይደሉም፣ በጸሎት የተጉ ተሰብስበው በነበረበት ሰዓት መንፈስ ቅዱስ መጣ፣ ሪቫይቫል መጣ። እንዲሁ ቆይ ምን አለ? ስንት ተስፋ ያላቸው ታልሙዱን የሚያውቁ ሕጉን የሚያውቁ የመሲሁን ተስፋ የሚያውቁ ብዙ ነገር የሚያውቁ በጸሎት የተጉ በእግራቸው አይሮፕላን የለ ያኔ ባስ የለ በእግራቸው በፈረስ በምን ብለው የመጡ እነዚህ አይሁዳውያን እግዚአብሔር በክብር ሲመጣ ምን አለ እንደው የተተረማመሰ ድንቅና ታምራት እያደረገ ቢመጣ እንዴት አብደዋል፣ በወይን ጠጅ ጠግበዋል በሚያስብል ምልክት እንዴት ይመጣል? ሉዓላዊ ስለሆነ በሉኛ። እንደው አጋጣሚ እኮ አለ። ዓለም ተሰብስባለች እዛ፣ አይሁድ ተሰብስቧል እዛ። መሲሁ ስራውን ጨርሶ መንፈስ ቅዱስ እየወረደ ያለበት የሪቫይቫል ወቅት ላይ ነው። ምን አለ በተሻለ ምልክት ቢመጣ? ምን አለ በሚዘበትበት ይላል እኮ ያፌዙባቸው በሚፌዝበት ጉሽ ወይን ጠጅ ጠግበዋል በሚባል መልክ እንዴት ይመጣል? having this opportunity ይመጣል። ክብርህን ጠብቀህ ሪቫይቫል አይሆን በሚያስከብር አይነት ነገሩ ላይመጣ ይችላል። በሚያስንቅ በሚያስፌዝ መልክ ሊመጣ ይችላል። ይምጣ። የሚፈለገው 3000 ሰው መዳኑ እንጂ አሜን በሉ እስቲ በደም የዛን ቀን ሰበከ 3000 ሰው ወደ ጌታ ተጨመረ። አሁንም ትውልዳችን ይዳን እንጂ ቤታችን ይዳን እንጂ ምድራችን ትዳን እንጂ ቤተክርስቲያን ትዳን እንጂ ይምጣ። ፌዝ በሚመስል ደረጃ ይምጣ። ሃሌሉያ። ጴጥሮስ ይሄን ያደረገው እንዲህ አለ ቁጥር 15 ላይ ለእናንተ እንደመሰላችሁ የሰከሩ አይደሉም፣ ከቀኑ በሶስተኛው ሰዓት ነው። ነገር ግን ይህ በነቢዩ በኢዮኤል የተባለው ነው። አሜን። ይሄ ማሽሞንሞን አይደለም የሚያስፈልገው። የተዋረደው ነገር ቢሆን በእግዚአብሔር ቃል የተጠቀሰ ነው ማለት ነው። የእግዚአብሔር ቃል የሚለው ነው። እግዚአብሔር በሉዓላዊነቱ ከቃሉ አይጻረርም። ይሄ ነው የሆነው። የምታዩት የምትሰሙት ይሄ ነው አለና ወንጌሉን ሲዘረግፍላቸው መጨረሻ ላይ ልባቸው ተነካ። 3000ዎቹ ወደዚህ ወደ ፌዙ ካምፕ ገቡ። ኢየሱስ ያድናል። ይሁንልን። በእግሮቻችን እንቆም። እጆቻችሁን ከፍ አድርጉ። የሪቫይቫል ጽዋና ጥምቀት የእግዚአብሔር ሉዓላዊነት ነው። እጆች ከፍ ይበሉ። እንሸነፍ ለእግዚአብሔር ዛሬ
ሪቫይቫል የጥንቃቄ ጥያቄ አይደለም፣ የጥማት ጥያቄ ነው። እጆች ከፍ ይበሉ። ልንገራችሁ ትልቁ ሪቫይቫልና እኛን የሚያተላልፈን ነገር ለእግዚአብሔር ሉዓላዊነት አለመውደቅ ነው። ድካማችን እንኳን አይደለም፣ ጠላታችን እንኳን አይደለም፣ በሉዓላዊነቱና በእኛ መካከል ያለው ግጭት ነው ሪቫይቫሉን የሚያዘገይብን፣ መጠኑን የሚቀንስብን፣ በፍጥነትም የሚያመክንብን። እጆች ከፍ ይበሉ። ባለቤት ለመሆን ስንሞክር፣ እግዚአብሔርን አማካሪና አሰሪ መሆን ስንሞክር ያን ጊዜ ነው። እጆች ከፍ ይበሉና ጸልዩ እስቲ ፕሊስ። እግዚአብሔር ሆይ እነሆ ሰጥቻለሁ። ተንታኝ አይምሮዬን፣ ተናጋሪ አንደበቴን ግራልኝ በሉት። ጥሩ ነው መተንተን፣ አናላይዝ ማድረግ፣ ሁሉን ነገር መናገር የሚገባውን ነገር መናገር ጥሩ ነው። እግዚአብሔር ላይ ግን አይደለም። እጆች ከፍ ይበሉ በጌታ ፊት። ጌታ ሆይ እርዳን። እንፈልጋለን አይደለም ይሄን ሪቫይቫል? እጆች ከፍ ይበሉ። እንፈልጋለን ወይ ይሄን ጉብኝት? ከዚህ ሌላ ተስፋ አለን ወይ? ለልጆቻችን ተስፋ አለ ወይ? ለትውልዳችን ተስፋ አለ ወይ? ንገሩኝ እስቲ ንገሩኝ። የቱ ነው የሚያተርፍ? ቤተክርስቲያን ትምህርት ቤት ነው የሚያተርፍልን? ኢቭን ቤተክርስቲያን ነች የምታተርፍልን? አሁን ባለው ሁኔታ ምድራችንን የሚያተርፍልን ፖለቲከኞቻችን ናቸው። ማን ነው የሚያተርፍ? ማን ነው ምንድነው የሚያተርፍልን? ቤተክርስቲያን የሚያተርፍ መሪዎቻችን ናቸው። ማን ነው? የእግዚአብሔር ጉብኝት ብቻ ነው መፍትሄያችን፣ ተስፋችንም። አንተና ካሉ ይምጣ፣ እንፍቀድለት፣ ይምጣ። ባልተጠባበቅነው ስራ፣ አሰራር፣ መሳሪያ ይምጣ። በሚያስፈራ በሚያጠራጥር ስራ፣ አሰራር፣ መሳሪያ ይምጣ። በተናቀ ስራ፣ አሰራር፣ መሳሪያ ይምጣ። እግዚአብሔር ብቻ እሱ ይምጣ፣ ብቻ እሱ ይምጣ፣ ብቻ እሱ ይምጣ። we have no hope። ሌላ ተስፋ የለንም። ቸርቸርሽ የጣዖትን እንኑር ወይ? ዘመናችን ይፍጅ ወይ? አለቀች እኮ፣ ዓመታችን ታልቅ እኮ ነው፣ ታልቃለች። ዛሬ ወጣት የተባለው ነገ ጎልማሳ ይሆናል። ዛሬ ታይቶ ነገ እንደሚጠፋ ጤዛ ነው ህይወታችሁ ይላል። ነገር ግን በተሰጠን ጥቂት ወቅቶች፣ ጥቂት ዘመናት እግዚአብሔር ከብሮ ነው፣ ጠላት ደቆ ነው። ቤተክርስቲያን ተፈውሳ፣ ምድራችን ተፈውሳ እንመልከት። እዚህ ዘመን ላይ ነው ያለነው። እጆች ከፍ ይበሉ ወገኖች፣ እዚህ አጋጣሚ ላይ ናችሁ ይላል መንፈስ ቅዱስ። ፍቀዱልኝ ልምጣ፣ ልቀቁልኝ ልምጣ። get me out of your box። ከሳጥኖቻችሁ አውጡኝ። ልብሳችሁን አትጋብዙኝ፣ ምክራችሁን አትጋብዙኝ፣ አታስተምሩኝ። I know what to do። አለበለዚያ በልካችሁ እቀጥላለሁ፣ በልኬ ግን አልመጣም። በልካችሁ እቀጥላለሁ፣ በልኬ ግን አልመጣም።
በእናንተ ልብስ እናንተ ነው የምትሰሩት፣ በእናንተ ጫማ እናንተ ነው የምትሄዱት። እኔን ከፈቀዳችሁልኝ ግን ተራራውን አቀልጣል ጫማዬ። የእናንተ ጫማ አይበቃውም። የሪቫይቫል መራራ ጽዋ የእግዚአብሔር ሉዓላዊነት ነው። እጠጣለሁ በልጆቻችሁም ጌታ ትረዳኛለህ፣ እጠጣለሁ ትረዳኛለህ። ነፍሳችሁ ጭንቅንቅ ስትል እግዚአብሔር ሆይ ፈቃድህ እንጂ ፈቃዴ አይሁን በሉት። ልጆች ከፍ ይበሉ። ጽዋ መረር ስትላችሁ ጌታ ሆይ በሉት፣ ፈቃድህ እንጂ ፈቃዴ አይሁን በሉት። ደጋግማችሁ ጸልዩ እንደ ጌታ ኢየሱስ። ፈቃድህ እንጂ ፈቃዴ አይሁን። ዱ whatever you want። ያማል ይሄ አደራረግ፣ ያማል ይሄ አሰራር። መንፈስ ቅዱስ ንገሩት። መንፈስ ቅዱስ እርዳኝ፣ እርዳኝ። እነዚህ ሰዎች ሲጠይቃቸው አዎ ጽዋውን እንጠጣለን፣ ጥምቀቱን እንጠመቃለን። አዎ ጽዋውን ትጠጡ ጥምቀቱን ልትጠመቁ ትችላላችሁ ብሎ አፕሩቭ አድርጓቸዋል። ዛሬም በጌታ በኢየሱስም አፕሩቭ ያደርገናል እግዚአብሔር። እንችላለን፣ ያስችለናል። እሱ ስለሚያስችለን፣ እሱ ስለሚያስችለን፣ ጸጋው ስለሚረዳን። ኢየሱስ በተጨናነቀባት በዚያች ሌሊት እየጸለየ ከአንዴም 3 እያማጠ ስለ ጽዋዋ ሲጸልይ ከሰማይ የሚያበረታ መልአክ ታየው እንደሚል ከሰማይ ያበረታናል እግዚአብሔር። የሚጣለውን ለመጣል ያበረታናል እግዚአብሔር። ሳሙኤላችንን ክሌም ሲያደርግ፣ ይስሐቃችንን ክሌም ሲያደርግ እግዚአብሔር ይስሐቅን ወስዶ ህዝብ ሊወልድ ሲፈልግ፣ ሳሙኤልን ወስዶ ቤቱን ማደስ መቅደሱን ማደስ ሲፈልግ፣ የእስራኤልን መንግስት መትከል ሲፈልግ እግዚአብሔር እሺ ማለት ይስጠን። እጆቻችሁን ከፍ አድርጉ። መንፈስ ቅዱስ እንለምንሃለን።